ውድ የፈያቴክ ዩቲዩብ ቻናል ቤተሰቦች እንደምን ዋላችሁ? ዛሬም እንደተለመደው በሌላ አስተማሪ በሆነ ቪዲዮ ተገናኝተናል። ዛሬ የማሳያችሁ የአንድን ሰውን ዲቫይስ ሎኬሽን ስልክ ሊሆን ይችላል፣ ኮምፒውተር ሊሆን ይችላል፣ እንዴት አድርገን ሎኬሽኑን ትራክ ማግኘት እንደምንችል ነው። ይህንን ስራ ለመተግበር ሶስት መሰረታዊ የሆኑ ሂደቶችን ማለፍ ይጠበቅብናል። አንደኛው ምንድነው? ክሬት ፌክ ዩአርኤል ሊንክ ነው። ፌክ የሆነ የዩአርኤል ሊንክ መፍጠር ማለት ነው። አይ ቲንክ አብዛኞቹ ከናንተ ውስጥ ስለ ዩአርኤል ኮንሴፕት ይኖራቸዋል ብዬ ገምታለሁ። ግን የማያካለ ስለ ዩአርኤል ሊንክ በትንሹ ለማለት ሞክራለሁ። ዩአርኤል ሊንክ ማለት ማንኛውም በኢንተርኔት ላይ የሚለጠፉ ወይም ደግሞ የሚለቀቁ ነገሮች ቪዲዮ ሊሆን ይችላል፣ ኢሜጅ ሊሆን ይችላል፣ እንዲሁም ዌብሳይቶችም ኢንተርኔት ላይ በሚለቀቁበት ሰዓት የየራሳቸው የሆነ የመገኛ መለያ ኮድ አላቸው። ያንን ነው ዩአርኤል የምንለው። ለምሳሌ ቀለል ባለ መንገድ እንየውና አንድ አበበ የሚባል ግለሰብ ማግኘት ስንፈልግ ወደ ግለሰቡ ስልክ በመደወል ነው የምናገኘው። የአበበ ስልክ ቁጥር 0910 ምናምን ብዬ እደውላለሁ። ያ ማለት አበበ የምናገኝበት አንድ የመገኛ ዘዴ ነው ማለት ነው። ሁለተኛው ደግሞ ለምሳሌ አበበን በኢሜል አድሬስ ማግኘት ከፈለኩኝ አበበ @gmail.com ብዬ የምፈልገውን ነገር አታች አድርግለታለሁ ወደ ኢሜሉ። ያምን ደግሞ ሌላኛው አበበን የማገኝበት አድሬስ ሲስተም ነው ማለት ነው። ስለዚህ ይሄም ዩአርኤል ሊንክ የሚባለው ሌላ የተለየ ይዘት የለውም ከነዚህ ኤግዛምፕል ውጪ ማለት ነው። ኦኬ፣ ወደ ሁለተኛው ፕሮሰስ ልምጣና ልክ ፌክ ዩአርኤል ሊንክ ክሬት ካረግን በኋላ በሁለተኛ የምናደርገው ምንድነው? ይሄ ጀነሬት የተደረገውን ፌክ ዩአርኤል ሊንክ ወደ ሰውየው ሶሻል ሚዲያ እንልካለን። ማንኛውም ሶሻል ሚዲያ ሊሆን ይችላል፣ ቴሌግራም፣ ኢሞ፣ ኢንስታግራም የፈለገው ሊሆን ይችላል። ወደሱ ወደ ቪክቲሙ ሶሻል ሚዲያ እንልክለታለን ማለት ነው። ይህ ሁለተኛው ካጠናቀ ሶስተኛ የሚቀጥለው ፕሮሰስ ምንድነው? የላክልነትን ፌክ ዩአርኤል ሊንክ ሰውየው አክሰስ እንዲያደርግ ወይም ደግሞ ሊንኩን እንዲጫነው የተለያየ የማተላለፊያ ዘዴ ተጠቅመን እንዲጫነው እናደርጋለን። የዛን ጊዜ የሱን ማንኛውም ዲቫይስ ሎኬሽን በቀላሉ አክሰስ ማድረግ እንችላለን ማለት ነው። እሺ፣ ይህን ካልን ስለ ፕሮሰሱ በጥቅሉ አሁን ቀጥታ ወደ ቴክኒካው ስራው በተግባር እንገባለን ማለት ነው። ኦኬ፣ አሁን ቀጥታ በማንኛውም ብራውዘር መጠቀም እንችላለን። ለምሳሌ እኔ ያለኝ ጉግል ክሮም ነው። ጉግል ክሮምን ከፈትኩት። እዚህ ጋር አሁን ምን አይነት ዌብሳይት ነው ሰርች ማድረገው? ይሄንን ፌክ ዩአርኤል አካውንት የሚፈጥርልኝን ዌብሳይት ነው ሰርች ማድረገው። ያም ደግሞ እዚህ ጋር እንደምትመለከቱት ግራፊፓይ አይፒ ሎገር ይላል። ይሄ ፌክ የሆነ ዩአርኤል መፍጠሪያ ነው። ለዚህ ትራኪንግ ለዚህ ሎኬሽን ትራኪንግ የሚጠቅመን ዌብሳይት ነው። ግራፊፓይ ያው መጀመሪያ ነው ስለተጠቀም ይመጣላችኋል። ግራፊፓይ አይፒ ሎገር ይባላል። እሱን እንሰርችዋለን ኢንተር። ከዛ በዚህ ገጽ ላይ በመጀመሪያው ገጽ የሚመጣልን አለ ግራፊፓይ አይፒ ሎገር ኦር ዩአርኤል ሾርትነር ይላል። እሱን ክሊክ እናደርገዋለን። ከዛ ወደ ታች ስክሮል እናደርገዋለን። እዚህ ጋር ሰርች ኢንጂን አለ። እዚህ ጋር የምታዩት ሰርች ኢንጂን አለ። እዚህ ጋር ክሬት ዩአርኤል አካውንት ይላል ወይም ትራኪንግ ኮድ። ከዚህ ከመግባታችን በፊት ወደ ስር ስክሮል እናደርግና የማሳያችሁ ነገሮች አሉ። እዚህ ጋር ፊውቸር ይልና ፍሪ አካውንት ኖ አካውንት የሚል አለ። እዚህ ጋር ራይት ያደረጋቸው ምን አይነት አክሰስ እናንተ ፍሪ አካውንት ከከፈታችሁ ወይም ደግሞ ወደ ሳይቱ ሳይን ካረጋችሁ ይሄን አክሰስ ይለቀቅላችኋል ነው። ይሄ ኢሜል ኖቲፊኬሽን ኦኬ ነው።
ሴት ታይም ዞን የቪክቲሙ ታይም ዞን ማለት ነው። ያንንም ደግሞ አክሰስ ማድረግ ትችላላችሁ የሚለው አውቶ ሴቭ ትራኪንግ ኮድም ይኸው እዚህ ጋር ምንድነው ኖ አካውንት ማለት ምንም ነገር ሳይን አፕ ሳታደርጉ እዛ ዌብሳይት ላይ ግራፊክ በአይፒ ሎገር የሚባለው ላይ ምንም ሳይን አፕ ሳታደርጉ ዝም ብላችሁ አክሰስ ካረጋችሁ እነዚህ 3 ነገሮች ይዘጋሉ። ኢሜል ኖቲፊኬሽን ምን ነው አክሰስ አይሰጣችሁም ማለት ነው። ኢሜል ኖቲፊኬሽን አክሰስ አይሰጣችሁም፣ ታይም ዞኑም አክሰስ አይሰጣችሁም፣ አውቶ ሴቭ ትራኪንግ ኮድም አክሰስ አይሰጣችሁም ነው የሚላችሁ። ስለዚህ ያን ያህል ብዙም ልዩነት የለውም። አሁን ግን ለቱቶሪያል ስለሆነ ፍሪ አካውንትን እናያለን። ግን ሳይን አፕ ለማድረግ በጣም ቀላል ነው። ምንድነው እዚህ ጋር ሬጅስትሬሽን የሚል አለ። እሷን ክሊክ እናደርጋታለን። እዚህ ጋር ሬጅስትሬሽን የሚል አለ። ሬጅስትሬሽን ክሊክ ካደረገን በኋላ እዚህ ጋር ዩዘር ኔም ማስገባት ነው። ማንኛውም ስም ማስገባት ይችላል። ከዛ ፓስወርድ ከእንደገና ኮንፊርም ፓስወርዱን እንደግመዋለን። ኢሜላችንን ከእንደገና እዚህ ጋር ደግሞ ኢሜላችንን እንደግማለን ማለት ነው። ስለዚህ ምንም ሌላ አዲስ ነገር የለውም። ስለዚህ ይህን ሳይን አፕ ካደረግን በኋላ አክሴፕት ላይሰንስ ኤንድ ተርምስ ኦፍ ሰርቪስ ኤንድ ፕራይቬሲ ፖሊሲ የሚለው እሱን ነገር አክሴፕት ካደረግን በኋላ ኢሜላችን ላይ አታችመንት ይልክልናል። እሱን ክሊክ ስናደርገው አካውንታችን አክቲቭ ይሆናል ማለት ነው። ስለዚህ ሳይን አፕ አድርገን እና እነዛ 3 የቀሩትን ፊቸሮች አክሰስ ማድረግ እንችላለን ማለት ነው። ኦኬ እኔ ባክ ብዬ ልመለስ ወደ ፍሪ አካውንቱ ማለት ነው። ለቱቶሪያል ስለሆነ በቀላሉ እዚህ ጋር ምንድነው የሚለው ትራኪንግ ዩአርኤል ኮድን አስገባልኝ ነው የሚለኝ። ይሄ ማለት ምንድነው ሰውየውን በምን አይነት ዩአርኤል ነው ማታለል የምትፈልጉት? ለምሳሌ እኔ በዩቲዩብ አስመስዬ ማታለል ከፈለኩኝ www ይኸው ከስር እዚህ ጋር እየተጠቀምኩ ስለነበረ እሱ መጥቶ ነው www.youtube.com በቃ ይሄ ምንድነው በዚህ ለማፕሪቴንድ ለማስመሰል ነው። ስለዚህ እናንተ ከፈለጋችሁ በፌስቡክ እንዲመስላችሁ ከፈለው www.facebook.com ብላችሁ እንትን ማለት ሌላም ዌብሳይት መጠቀም ይችላል። የማታለያ ዌብሳይት ማለት ነው። ይሄ የማታለያ ዌብሳይት ነው ማለት ነው። ከዛ ክሬት ዩአርኤል እንለዋለን። እዚህ ጋር ክሊክ እናደርጋለን። ከዛ አይ አግሪ ኤንድ ክሬት ዩአርኤል የሚል አለ። ክሊክ አደርገዋለሁ። ምንድነው ትራፊክ ላይት ምረጥልኛል። አሁን ይሄን ነገር ዌብሳይት አክሰስ ለማድረግ የማለፊያ ጥያቄዎች ናቸው እነዚህ። ትራፊክ ላይትን ያው አብዛኛው ጊዜ ይሄ ጥያቄዎች የሚመጡት ሮቦትና ሰውን ለመለየት ነው። ስለዚህ ቀላል ጥያቄውን ትራፊክ ላይት ክሊክ አድርግ ነው የሚለኝ። ያው እዚህ ጋር አድርግለታለሁ። ከዛ ኔክስት አሁንም ይጠይቀኛል። ቬሪፋይ ከዛ በመቀጠልም ልክ የይለፍ ጥያቄዎችን ካለፋችሁ በኋላ ቀጥታ የምታገኙት የዌብሳይቱ ፔጅ ነው። በመጀመሪያ ላይ እነዚህ ማስታወቂያዎች አዶች ይመጣሉ። እነሱ ምንም አይመለከተንም። ወደ ታች እንለፍ። ትራኪንግ ኤንድ ሎክስ ይላል። ከዛ ወደ ስር ሊንክ ኢንፎርሜሽን ላይ ነው ያለውን ነገር ምን ሞላው ማለት ነው። ስክሮል እናድርግና ወደ ታች እንወርድ። ሊንክ ኢንፎርሜሽን ይልና አንዴ ይቅርታ አዶቹ ትንሽ እያስቸገሩ ነው። እዚህ ጋር የመጀመሪያው ላይ የምታዩት ኦሪጂናል ዩአርኤል ይላል። እኛ ቅድም ዩአርኤሉን እንዲያስመስልልን የጻፍነው ማለት ገና ዌብሳይቱ ላይ ክሬት ዩአርኤል ሲል youtube.com ብለናል ነበር፣ www.youtube.com ብለናል ነበር። ያንን ያመጣልን ማለት ልክ ሰውየው ሲነካ ወደዛ ሲወስደው ወደ ዩቲዩብ ነው የሚወስደው ማለት ነው። ከዛ እዚህ ጋር ምን ይላል? ኒው ዩአርኤል ዌብሳይቱ ጀነሬት ያደረገው ማለት ነው። ወደ ሰውየው የሚላከው ዩአርኤል ይሄኛው ነው ማለት ነው። https ግራፊፋይ ሊንክ ምናምን የሚለው እዚህ ጋር ከፈለጋችሁ ዌብሳይቱ የፈጠረላችሁ ሊንክ ተጨማሪ ነገር መጨመር ከፈለጋችሁ ለምሳሌ ታይፕስ ኦፍ ፎርማት ምናምን ነገር ፒንግ ኢሜጅ ለማስመሰል ፒንግ ልናደርገው እንችላለን። ጄፒጂም ያው የኢሜጅ አይነት ነው። ከፈለክን ደግሞ ፒዲኤፍም ልናስመስለው እንችላለን። ቪዲዮም ምናምን ልናስመስለው ያንን ነገር ለማድረግ ከፈለግን ከስር እዚህ ጋር በአረንጓዴ ያለውን ቼንጅ ዶሜን የሚል አለ። እሱን ነካለን። ከዛ እዚህ ጋር ምን ይመጣል? ዶሜን ይላል። ዋናውን የሊንኩን ዶሜን ምን ማድረግ የምትፈልጉት ይሄኛው ግራፊፋይ ዶት ሊንክ ነው የሚለው። እናንተ መቀየር ከፈለጋችሁ ምናልባት ሰውየው ግራፊፋይ የትራኪንግ
ዌብሳይት መሆኑን ሊያውቅ ስለሚችል እናንተ ተቀይሩታላችሁ ማለት ነው። እዚህ ጋር ክሊክ አድርጋችሁ ወደ ጎን እዚህ ጋር ባር አለች ከጎኑ ላይ አዘር ራይት ፓርት ስፒከር ዶት ሾፕ ስፖርት ሁባር ምናምን የሚል አለ። ዶሜን ነው መቀየር ትችላላችሁ የሊንኩ ማለት ነው። በመቀጠል ሁለተኛው ጋር ኤክስቴንሽን አለ። ምንድነው ኤክስቴንሽኑ? የሊንኩ ማራዘሚያ እንደማለት ነው። እና ምን እንዲሆን ነው የምፈልገው? ፒንግ ነው ቅድም ያልነው ፎርማቱ ማለት ነው። ፒንግ ሊሆን ነው የምትፈልገው ጄፒጂ ኤክሲ ማለት የሶፍትዌር ነው፣ የስልክ ሶፍትዌር የስልክ አፕሊኬሽን አይነት ወይም የፒሲ ኤክሲ ነው የሚባሉት። እዚህ ጋር ደግሞ ቴክስት እንዲመስል ነው የምትፈልገው ኤምቢ3 ፎርማት ነው ያስመርጣል። የፈለጋችሁ መምረጥ ትችላላችሁ እንዳላችሁ ሀሳብ ማለት ነው። እዚህ ጋር ፓዝ አለ። የፓዙንም በቃ እነዚህ የምትመርጧቸውን ነገሮች እዛ ጋር ሊንኩ ላይ ምንድነው ኤክስቴንት እያደረጉት ነው የሚሄዱት ሊንኩ ተጨማሪ ነገር ማለት ነው። ከፈለጋችሁ አለመምረጥ ትችላላችሁ። ልክ ዌብሳይቱ ጄነሬት ያደረገውን ቀጥታ ኮፒ አድርጎ መጠቀምም ይቻላል። ግን ይሄን ምንድነው ሰውየውን ለማታለል የበለጠ ይረዳናል ነው። ከዛ እዚህ ጋር ፓራሜትር አለ፣ እሱንም መምረጥ እንችላለን። እሱ እንደ ፍላጎታችሁ ነው ብያለሁ። ስለዚህ እዚህ ጋር ክሎዝ ብለን እንወጣለን። ከመረጣችሁም ያው ነው። ዶሜኑ ላይ ልዩነት የሊንኩ ኤክስቴንሽን ኤክስቴንት እያደረገ ይሄዳል ማለት ነው። ስለዚህ እኔ ምንም እዚህ ጋር አልመረጥኩም ስላላስፈለገኝ ለቱቶሪያል ስለሆነ ክሎዝ እንለዋለን። እዚህ ጋር ከላይ ከስር የሚመጡት ምንም አዲስ ነገሮች አዶች ናቸው፣ ማስታወቂያዎች ምናምን ነው። ትንሽ እየረበሹን ነው እነሱን ነው። ከዛ ስክሮል እናደርገውና ወደ ታች እንወርዳለን። ልክ ኒው ዩአርኤል ማለት ይሄ ጄነሬት ያደረገውን ወይም ደግሞ መቀየር ከፈለግን እዚህ ጋር እንቀይራን ተባብለናል። አዘር ሊንክ የሚል አለ ወደ ታች። ከዛ ትራኪንግ ኮድ አለ። ይሄ ዌብሳይቱ ራሱ የሚጠቀመው ትራኪንግ ኮድ ነው። ለኛ ምንም ይሄን ጥቅም የሚሰጥ ነገር የለም። ይሄ አክሰስ ሊንክ ነው። ይሄ ግዴታ ኮፒ መደረግ አለበት። ለምሳሌ የዛን ሰው ይሄ ጀነሬት የተደረገውን ወደ ቪክቲሙ ሶሻል ሚዲያ ከላክንለት በኋላ ያ ሰውዬ ሊንኩን ተጭኖ አክሰስ ካረገው ሎኬሽኑን እኛ ምን ቤት ነው ልናገኘው የምንችለው? በዚህ አክሰስ ሊንክ ተጠቅመን ይሄን ኮፒ አድርገን ማንኛውም ብራውዘር ላይ ሰርች በምናደርግ ሰዓት ይሰውየው ሙሉ መረጃ ይመጣልናል ማለት ነው። እቺኛው ግዴታ ኮፒ አድርጋ በማንኛውም ሳይት በማንኛውም ጊዜ መጠቀም እንችላለን ማለት ነው። ካልሆነ ግን ይሄን ኮፒ ሳናደርግ ዝም ብለን ከሳይቱ ብንወጣ ሰውየው አክሰስ ቢያደርግም ያን ሊንክ ምንም እኛ ልናገኘው አንችልም። ምንድነው ይሄ አክሰስ ሊንክ የሚጠቅመን? አክሰስ ሊንኩ የሚጠቅመን ሰውየው ያንን ነገር ሊንክ ከነካው በኋላ ሎኬሽን ትራክ ያደርጋል። ያ ትራክ ላይ ትራክ ካደረገው በኋላ እኛ ይሄን ተጠቅመን ነው የሰውየው ሙሉ መረጃ የምናገኘው ማለት ነው። ስለዚህ እቺ ግዴታ መያዝ አለባት፣ ወይ ኖታችሁ ላይ ታስቀምጣላችሁ ፈለጋችሁት መንገድ ማለት ነው። ከዛ ከስር ምን አለ? ስማርት ሎግ ስማርት ሎገር የምትላለች። ስማርት ሎገር በጣም ጠቃሚ ነገር ነች። እዚህ ጋር እሷ ኦን መሆን አለበት። እሷ ኦን ከሆነች ብዙ መረጃዎች የሰውየውን ብዙ መረጃዎች አክሰስ ማድረግ እንችላለን። ካለበዛ ግን በጣም ሊሚትድ ነው ማለት ነው መረጃችን። ስለዚህ ስማርት ሎጓን እቺ ግዴታ ነች፣ ኦን መሆን አለባት። አሁን የምንቀጥለው ምንድነው? ወደ ላይ ሄደን እቺ መጀመሪያው ኒው ዩአርኤል የምትለዋን ትራክ የምናደርግባትን ዩአርኤል ኮፒ እዚህ ጋር ኮፒ የምትላለች እሷን ኮፒ ማድረግ ትችላላችሁ። ከፈለግንም ደግሞ እንደዚህ ሰሌክት አድርጋችሁ እዚህ ጋር ሰሌክት አድርጋችሁ እንደዚህ ሰሌክት አድርጋችሁ እዚህ ጋር ኮፒ ማድረግም ትችላላችሁ። ግን በቀላሉ መንገድ እዚህ ያለውን ኮፒ ማድረግ ነው የሚቀለው። ተግባብተናል? ኦኬ። ከዛ ኮፒ ካደረገን በኋላ ይሄን ኮፒ ካደረገን በኋላ ቀጥታ ወደ ሰውየው ሶሻል ሚዲያ እንልክለት። ለምሳሌ እኛ ወደ እሱ ቴሌግራም እንላክ። እዛ ጋር ዌብሳይቱ ጀነሬት ያደረገውን ፌክ የሆነ ዩአርኤል ሊንክ ወደ ቪክቲሙ ልንልክ ነው። ስለዚህ አሁን እኔ ከሶሻል ሚዲያ ውስጥ አንዱን ቴሌግራም ነው የተጠቀምኩት። ወደ ሰውየው ቴሌግራም አካውንት ልካለው ማለት ነው። ኦኬ። ስለዚህ ቴሌግራሙን ኦፕን ክሊክ አድርጌ አሁን እዚህ ጋር ማሳያችሁ ወደ ራሴ ከራሴ አካውንት ወደ ራሴ የላኩ ነው ማሳያችሁ። ስለዚህ አሁን ለምሳሌ ቪክቲም ሴቭ ኢሜጅ የሚለው ላይ አስቡትን። እዚህ ጋር ይሄኛውን አስቡትና ከዛ ጋር ኮፒ ያደረግነው ፌክ የሆነ ዩአርኤል ሊንክ
እዚህ ጋር ፔስት እናደርገዋለን ማለት ነው። ከዛ ቀጥታ መላክ። ከላክም በኋላ አሁን ሰውየው ቀጥታ ይገባል። ከዛ እዚህ ጋር ስንልክለት የሆነ የማተለያ ነገር እንጽፈለታለን ከጎን ማለት ነው። ይሄን ቪዲዮ ተመልከተው ምናምን ነገር ወይም ደግሞ ሌላ ነገሮች ተጠቅመን እንድናየው ያን ነገር ኢንተረስቲንግ እንዲሆን በቶሎ እንዲከፍተው እናደርጋለን። ስለዚህ ቀጥታ ሰውዬ መጥቶ እዚህ ጋር ሊንኩን ክሊክ ያደርጋል። አይታችኋል ወደ ምን እንደሚወስደው? ወደ ቀጥታ ወደ ዩቲዩብ ነው በቃ የሚወስደው። ለምንድን ነው እንደዚህ ሆነው? ቅድም ዩአርኤል ላይ ስንሞላ www.youtube.com ብለን እንደመሰለ የሞላ ነው። ያ ማለት ምንድነው? ዩአርኤሉ ዩቲዩብ አይነት ዌብሳይት እንዲመስል ነው መሸወጃ ያደረግንበት ማለት ነው። ስለዚህ ቀጥታ ሰውየው ክሊክ ሲያደርገው ወዴት ነው የሚያመራው ማለት ነው? ወደ ዩቲዩብ ነው። ብዙም አይባንንም። ኦኬ ሶ አሁን እኛ እንመለስና አክሰስ እናርግ። ሰውየው ያን ሊንኩን ተጭኖታል። ስለዚህ ሙሉ ሎኬሽኑ ትራክ ማድረግ እንችላለን ማለት ነው። ስለዚህ አሁን ቀጥታ ወደ መጀመሪያው የግራፊፋይ ዌብሳይት እንመለስ። እዚች ጋር አክሰስ ሊንኳን ኮፒ እናድርጋት። ኮፒ ያደረግናት። ከዛ እዚህ ጋር እንውጣና ከዛ በመቀጠልም በስልካችን ላይ በሚገኘው ማንኛውም ብራውዘር በመጠቀም ሊንኩን አክሰስ ማድረግ እንችላለን ማለት ነው። እዚህ ጋር ተመልከቱ። የኔ ስልክ ላይ 3 አይነት ብራውዘሮች አሉ። ክሮም ብራውዘር አለ፣ ከእንደገና ደግሞ ግሮም ብራውዘር አለ፣ ከእንደገና ደግሞ ያንዴክስ አለ። እኔ ለምሳሌ ያንዴክስን ነው የምጠቀመው ለዚህ ቱቶሪያል። ምክንያቱም እነዚህ ሁለቱ ብራውዘሮች ክሮም እና ጉግል የምንላቸው በጣም አሪፍ የሆነ ኮኔክሽን ያስፈልጋቸዋል። ከእንደገና ደግሞ የኢንፎርሜሽኖችንም ደግሞ ሎዲንግ ሲያደርጉልን መረጃውን ሲሰጡን በጣም ሌት ናቸው። ስለዚህ ከእንደገና ደግሞ ሶስተኛ ደረጃ ደግሞ አንዳንድ ይሄን ዌብሳይት በምንጠቀምበት ሰዓት ኢረር እያለ ኢረር ኮዶችን ያመጣልናል። ስለዚህ አሪፉ ብዬ ያሰብኩት ብራውዘር ስፔሻሊ ለዚህ ለምንጠቀመው ሎኬሽን ትራኪንግ ዌብሳይት ኮምፓቲብል ነው፣ በጣም ተስማሚ ነው። ስለዚህ ያንዴክስን ተጠቀሙ። ለእናንተ ሪኮመንድ አደርጋችኋለሁ። ኦኬ ያንዴክስን ኦፕን እናድርገው። ክሊክ አድርገን ከዛ እዛ ጋር ዌብሳይቱ ላይ አክሰስ ሊንኩን ኮፒ አድርገናል። ከዛ እዚህ ጋር ፔስት እንለዋለን ማለት ነው። ሰራሽ ነው። ከዛ የምታዩትን ፔጅ ያመጣልናል ማለት ነው። ወደ ስር ስክሮል እያደረግን እንውረድ። እዚህ ጋር ይታያችኋል ሪዛልት 2 ብሎ ወደ ስር ያለው እዚህ ጋር ሪዛልት 2 ብሎ ወደ ስር ያለው አለ። ዴት ኤንድ ታይም ከእንደገና ደግሞ አይፒ አድሬስ ካንትሪ እያለ ይቀጥላል። አሁን እዚህ ጋር 2 ዝርዝር ነው ያለው። አንዱ ይሄኛው ነው በዚህ ላይ ነው ያለው። ሁለተኛው ደግሞ ከስር የሚገኘው ማለት ነው። አሁን እዚህ ጋር ትንሽ እዚህ ጋር አሮች እያስቸገሩኝ ነው። እዚህ ጋር ዴት ኤንድ ታይም አይፒ አድሬስ ካንትሪ የሚል አለ። ከስር 2 ኦፕሽኖች በዝርዝር ተቀምጠዋል። እዚህ ጋር 2 ያመጣብን ምክንያት ሰውየው ያን ሊንክ 2 ነው ደጋግሞ ይነካው ማለት ነው። አንድ የሚነካው ከላይ የምታዩትን ብቻ ነበር ኦፕሽን የሚያመጣልን። እዚህ ጋር ግን 2 ነው። ዞሮ ሪዛልቱ ተመሳሳይ ነው፣ ምንም ልዩነት አያመጣውም። ኦኬ ከዛ የመጀመሪያውን ላይን ኦፕሽን እንንካው። ክሊክ እናድርገው ዝም ብለን። ከዛ ወደ ምንድነው የሚያስገባቸው? ወደ ትራኪንግ ሎኬሽን ዳታ ነው የሚያመጣው ጠቅላላ። በቃ ከላይ አድቫንስ ሎግ ይላል፣
ከዛ የሰውየው ሙሉ መረጃ ያመጣልናል ማለት ነው። ዴት ኤንድ ታይም ይላል 2022/03/29 በቀን የሰውየው ሊንኩን አክሰስ ያደረገበት ማለት ነው ቀን። አይፒ አድሬሱ 196.190.52.58 ይላል። ይሄ አይፒ አድሬሱ ነው። በዚህ ነው ሰውየውን ትራክ ያደረገው ዌብሳይቱ ማለት ነው። እዚህ ጋር ካንትሪ ያለ የት ነው የሚገኘው ሰውየው? ኢትዮጵያ ነው። የት ከተማ? ኮምቦልቻ። ብራውዘር ደግሞ ክሮም ሞባይል ነው የሚጠቀመው። የብራውዘሩ አይነት ነው የሚነግራችሁ። ያንን ሊንክ አክሰስ ያደረገበት ምን አይነት ብራውዘር ተጠቅሞ ነው? ክሮም ነው የተጠቀመው። ከእንደገና ደግሞ እዚህ ጋር ኦፕሬቲንግ ሲስተሙ አለ። የስልኩ ኦፕሬቲንግ ሲስተም ምን አይነት ነው የሚለው ነው። አንድሮይድ ቨርዥን 10 ነው። ዲቫይሱ ሞዴሉ ማለት ነው። ስልኩ ምንድን ነው ይላል። የቪክቲሙ ሳምሰንግ ጋላክሲ J6 ፕላስ ነው። አሁን ይሄን ነው የራሴን ስልክ ነው ቪክቲም አድርጌ የተጠቀምኩት። ያው ስልኬም ደግሞ J6 ፕላስ ነው። ሳምሰንግ J6 ፕላስ ይላል። መረጃው ልክ ነው። ዩዘር ኤጀንት የሚል አለ። ሞዚላ እያለ ይቀጥላል። ሆስት ኔም አይሲፒ ማለት ሰውዬው የሚጠቀመው የስልኩን ካምፓኒ ነው የሚያገኝ። አይሲፒ ማለት ኢትዮ ቴሌኮሙኒኬሽን፣ ኢትዮ ቴሌ ማለት ነው የሀገራችን ነው የሚነግረን። ስለዚህ እነዚህ ናቸው ሆስት ኔም ምናምን፣ ከእንደገና አይፒ አድሬስ የሚሉ መረጃዎች ይመጡልናል። በቃ ስፔሻሊ እኛ የምንፈልገው እዚህ ጋር ካንትሪ የምትለዋን ነው። ኢትዮጵያ ኮምቦልቻ ይላል። ስለዚህ ሙሉ መረጃውን አግኝተናል በእንደዚህ አይነት ሜትድ ማለት ነው። በመቀጠል ደግሞ ምንድነው የምናደርገው? የሰውየውን ስፔሲፊክ መገኛውን ለማግኘት እዚህ ጋር አይፒ አድሬሱን ኮፒ እናደርገዋለን። እችኛዋን ማለት ነው። አይፒ አድሬሷን ኮፒ እናደርጋታለን። ኮፒ ካደረግን በኋላ ከእንደገና ወደ ኋላ ወጥተን እዚህ ጋር አሁን ምንድነው ማድረግ የፈለግነው? የሰውየውን አይፒ አድሬስ በመጠቀም ስፔሲፋይ የሆነ ሎኬሽኑ የት ነው ያለው ሰውየው ኮምቦልቻ ነው። ኮምቦልቻ የት የሚለውን ኮኦርዲኔት ለማግኘት። ስለዚህ ያንን ለማድረግ ማንኛውም ብራውዘር ውስጥ መግባት እንችላለን። ያው እኔ በመጀመርኩ በያንዴክስ ብራውዘር ስለሆነ እዛው ላይ ባክ ብዬ ገባው። ከዛ ምን ብዬ ነው ሰርች ማድረገው? አይፒ ሎኬሽን .ኔት አይፒ ሎኬሽን ትራከር ዌብሳይት ከመጣላችሁ በኋላ እዚህ ጋር አይፒ ሎኬሽን ፋይንደር የሚል ሰርች ቦክስ አለው ከስር። እሷ ላይ ከግራፊፋይ ሪዛልት ኮፒ ያደረግናትን አይፒ አድሬስ እናስገባለታለን እዚች ሰርች ቦክስ ላይ ማለት ነው። ይሄ ዌብሳይት ምንድነው የሚያደርገው? ልክ ያስገባውን አይፒ አድሬስ ሰርች ካረገ በኋላ ወደ ሎኬሽን ነው የሚቀይረው። ሎኬሽን ማለት ወደ ላቲቱድ እና ሎንጊቱድ ማለት ነው። ወደ ማፕ ሎኬሽን ነው የሚቀይረው። ስለዚህ አሁንም የኛ ዓላማ እሱን ለማግኘት ነው። አይፒን ተጠቅመን የማፑን ሎኬሽን ኮኦርዲኔት ማግኘት ማለት ነው። ላቲቱድ እና ሎንጊቱድን አገኘን ማለት ደግሞ የሰውየውን ትክክለኛ ስፔሲፊክ ቦታ ያለበትን ቦታ በማፕ አድርገን ማግኘት እንችላለን ማለት ነው፣ ጉግል ማፕ ተጠቅመን። ስለዚህ እዚህ ጋር ፔስት እንበለው ያው ፔስት አድርጎልኛል። ከዛ አይፒ ሉክአፕ ወይም ደግሞ ሰርች ማለት ነው። ሉክአፕ አረኩት። ከዛ ወደ ስር ስክሮል እናደርጋለን። ከዛ እዚሁ እንደምትመለከቱት ከስር የተለያየ ሪዛልቶች መጥተዋል። እንደዚህ የተለያየ ሪዛልት የመጣበት ደግሞ ምክንያት ምንድነው? አንድ አይፒ ብዙ ሎኬሽኖችን ስለሚጠቁም ነው። ስለዚህ አሁን ከኛ ጋር የሚስማማውን ነው እኛ የምንመርጠው ማለት ነው። እዚህ ጋር ተመልከቱ። አይፒ አድሬስ 196.190.52 ኢትዮጵያ ሀረር ህዝብ ሲቲ ደግሞ ሀረር ይላል። ስለዚህ ስክሮል እያደረግን ለኛ የሚስማማ አንድ አይነት የሆነውን ዳታ እስከምናገኝ ድረስ ሪዛልቶቹን እያየን እናልፋለን ማለት ነው። ስለዚህ እኔ እያለፍኩ ልሄድ። ስክሮል እያደረኩ ወደ ስር አውረድ። ከዛ ተመልከቱ በስተመጨረሻ አገኘው ማለት ነው ከኔ ጋር የሚስማማውን ዳታ።
እዚህ ጋር አይፒ አድሬስ 196.190 ያው ተመሳሳይ አይፒ አድሬሶች ሁሉም ሪዛልታቸው ተመሳሳይ ናቸው። እኛ አሁን የምናየው ልዩነቱን ሪጅኑንና ሲቲውን ነው። ተመልከቱ እዚህ ጋር ካንትሪ ኢትዮጵያ ይላል፣ ሪጅን አምሃራ ይላል። ልክ ነው፣ የኔም እንደዛ ነበር የመጣው። እዛ ጋር ካስታውሳችሁ ግራፊፋይ ዌብሳይት ላይ ሰርች ሳረግ ሊንኩን እንደዚህ አይነት ነው ሪዛልቱ ላይ መጣልኝ። ሪጅን አምሃራ ብሎ ሲቲ ደግሞ ኮምቦልቻ ማለት ነው። ስለዚህ ተመሳሳይ ይሄ ነው ማለት ነው። ግን እዚህ ጋር ምንድነው ዲፌክቱ? ላቲቱድ እና ሎንጊቱድ የለውም የኔ። ምናልባት እናንተ ስትፈልጉ ላቲቱድ እና ሎንጊቱድ ሊመጣላችሁ ይችላል የናንተ። የኔ ግን አስ ዲፎልት የለውም ላቲቱድ እና ሎንጊቱድ። ስለዚህ ሌላ ኤግዛምፕል ልጠቀም ማለት ነው። ኦኬ ወደ ላይ ልውጣና ሌላ ኤግዛምፕል። ግን ሎኬሽን አክሰሱ ልክ አይሆንም፣ የተሳሳተ ነው የሚሆነው። ለእናንተ ምናልባት የምትፈልጉበት ሎኬሽን ላቲቱድ እና ሎንጊቱድ ካለው በቃ እዛው ቦታ ላይ ነው። እዚህ ጋር ኮፒ አድርጋችሁ ታልፉና ጉግል ማፕ ላይ ሰርች ታደርጋላችሁ ማለት ነው። ስለዚህ የኔ ስለሌለው የሌላ ልጠቀም። ለምሳሌ ከላይ ያለው የአዲስ አበባ ልጠቀም ማለት ነው። ስክሮል አፕ ላድርግና ወደ ላይ እየወጣሁ ያው እዚህ ጋር የመጀመሪያው አይፒ አድሬስ ካንትሪ ኦኬ እዚህ ጋር ተመልከቱ። እኔ ለምሳሌ ያው የኔ አይፒ አድሬስ ማነው ላቲቱድ እና ሎንጊቱድ ኮኦርዲኔት ስላልመጣልኝ የሌላ ኤግዛምፕል ነው የምጠቀመው፣ ያው ቱቶሪያል ስለሆነ ማለት ነው። ግን ልክ አይደለም፣ እናንተ የመጣላችሁን ነው መጠቀም ያለባችሁ። ስለዚህ እዚህ ጋር ምን ይላል? አይፒ አድሬሱ ያው ተመሳሳይ ነው። ሪጅኑ አዲስ አበባ፣ ሲቲ አዲስ አበባ ይላል። ስለዚህ ኮኦርዲኔቱን ሴቭ ላይ ኮኦርዲኔት ማለት ያው ላቲቱድ እና ሎንጊቱድ ነው። እሷን ሴቭ አድርጌ ልሂድ። ኮፒ ያደረኩት ማለት ነው። ላቲቱድ እና ሎንጊቱድ እንደዚች ጋር ኮፒ አድርጎ ማለፍ። እዚህ ኮፒ እናድርገውና ጉግል ማፕ ላይ ሰርች ማድረግ ነው። ከዛ እዚህ ጋር ባክ ብሎ መውጣት። እዚህ ጋር ጉግል ማፕን ከፍታለን። እዚህ አንድ ባር አለች ከላይ፣ እሷን ክሊክ እናደርግና እዚህ ጋር የሚመጡ ኦፕሽኖች አሉ። ማፕ ታይፕ፣ ዲፎልት፣ ሳተላይት፣ ቴራይን የሚል አለ። እዚህ ጋር በሳተላይት እናድርገው ኢሜጆቹ ክሊር እንዲሆኑልን ማለት ነው። ያ ከዛ እዚህ ጋር ከላይ ሰርች ቦክስ አለች፣ ሰርች ሂር የሚለው ማለት ነው። እሷን ፔስት እናረጋታለን። እዚህ ጋር ተመልከቱ፣ ማፑን ሎዲንግ አድርጎስ የሰውየውን ትክክለኛ ፖዚሽን ትራክ አድርጎታል። ያው እዚህ ጋር በትልቁ በቀዩ የምታዩት የሰውየው የሆነ ስፔሲፋይድ የሆነ ሎኬሽን ቦታ ነው ጉግል ማፑ ያመጣልን ማለት ነው። ስለዚህ ይሄ ሰውዬ የሚገኘው እዚህ አካባቢ ስለሆነ ወደ ጎኑ ያሉትን ሳይቶች ቼክ እናደርጋለን ለማወቅ። ምናልባት እዚህ አካባቢ የምናውቀው ነገር ከሌለ ወደ ጎን እናያለን። እስቲ ያው እዚህ ጋር ወደ ጎን ነፋስ ስልክ ላፍቶ የሚል አለ፣ ሀሩፋ ኮንሱልታንት የሚል አለ። ከእንደገና ደግሞ አዲስ አበባ ጎተራ ማሰለጫ ይላል። እዚህ ጋር ሰውየው ያለው በቃ ቪክቲሙ ያለው ወዴት አካባቢ ነው? ወደ ጎተራ አካባቢ ነው ማለት ነው። ስለዚህ የሰውየውን ፖዚሽን በእንደዛ አይነት መልኩ አግኝተናል ማለት ነው። ያው እዚህ ጋር ሁለት ቀይ ምልክቶች አሉ እንዳይምታታባቸው። የሎኬሽን የኛ ይሄ ነው፣ ይሄኛው ነው። ስለዚህ ወደ አካባቢ የሚገኙ ሳይቶች ቼክ ማድረግ እንችላለን። አሚር አብዱራህማን የሚል አለ፣ ፌበን ሄር ሳሎን ኤንድ ድሬድሎክ የሚል አለ። ስለዚህ በእንደዛ አይነት መልኩ የሰውየውን ሎኬሽን ማግኘት እንችላለን ጉግል ማፕን ተጠቅመን ማለት ነው። ስለዚህ የዛሬ ቱቶሪያላችን ይሄን ይመስላል። የተመቻችሁ ላይክ በማድረግ እንዲሁም ደግሞ አስተያየት ካላችሁ በኮሜንት ማድረስ ይቻላል። ከእንደገና ደግሞ ሰብስክራይብ ማድረጋችሁን አትርሱ። ይሄ ለኛ ስፔሻል ድጋፍ ነውና ሰብስክራይብ ማድረጋችሁን ቀጥሉ። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ መልካም ቀን።